ትላንትና እንግዲህ ንግስቷና ንጉሱ አንድ ላይ ስለመጡ እንግዲህ አብዛኞቹ በጣም ተቃውሞ ይፈጠሩ አሉ። እነሱም ደግሞ እነማን እንደሆኑ የሚታወቅ ነው። የሄርሜላ ግሩፖች ናቸው። በነገራችን ላይ አያችሁ አይደለ? የወለደ ሰው ተለያይቶ አይለያይም አይለያይም። ሰላም ቤተሰብ እንዴት ናችሁ? ለቻናል አዲስ ከሆነ ሰብስክራይብ በማድረግ ቤተሰቡን ግን ሰብስክራይብ ለምን ደግሞ አታደርጉት? እየተመለከታችሁ ሰብስክራይብ አታደርጉ፣ ሰብስክራይብ አድርጉ። እንግዲህ ትላንትና ሩታን ሰርፕራይዝ አድርጓታል። ያ ደግሞ እጅግ የሚያስደስት እና አብዛኞቻችን ስንጠብቅ የነበረው ነገር፣ በተለይ አንድነታቸው በጣም የምንፈልገው። ትላንትና ግን የሆነ ስህተት የሰራው ነገር ያለ ይመስለኛል። ለምን ትላንትና ሰርፕራይዝ ሲያደርጋት እንግዲህ ከዚህ በፊት ከሄርሜላ ጋር እንዲሆን የሚፈልጉ ግለሰቦች ነበሩ። ያው እናንተ ስለተመለከታችሁት አከሌ ብዬ ማለት አይጠበቅብኝም። አንዳንዴ በህይወታችሁ የማያስፈልጉ ሰዎችን ድጋሚ ህይወታችሁ ላይ ማስገባት የለባችሁም። ከህይወታችሁ ነው ማውጣት ያለባችሁ። ስለዚህ እነዛ ግለሰቦች ባይኖሩ በጣም እንደኔ ደስተኛ ነኝ። እንግዲህ ሄርሜላ አሁን ላይ በጣም ያለችበት ሁኔታ ጥሩ እንዳልሆነ የሚወጡ መረጃዎች አሉ። ታማ እንዳለች ብቻ የተለያዩ ነገሮች እየወጡ ነው ያሉት። ግን ደግሞ ዛሬ አብርሽ እንግዲህ ለሩታ ሌላ ሰርፕራይዝ እንዳለው በራሱ በመኖሪያ ቤቱ እንግዲህ ሌላ ሰርፕራይዝም እንዳዘጋጀላት ነው እየተነገረ ያለው። እሱን ደግሞ በራሳቸው ዩቲዩብ ቻናል ሲመጡ የምናይ ይሆናል። እውነት እላችኋለሁ አንዳንዴ ይሄ ስህተታችሁ መድገም የለባችሁም። ለምን አሁን ላይ የሚያስፈራው ነገር ድጋሚ ስህተት እንዳይፈጠር፣ ድጋሚ እነዚህ ልጆች እንዳይለያዩ እንፈራለን። ለምን ስለምንወዳቸው ገብቷቸዋል አይደለ? ግን ደግሞ የወለደ ተለያይቶ አይለያይም። አያቸው አይደለ? በነገራችን ላይ ልዑል በቃ ሀብታም ነው፣ የልጅ ሀብታም ባለበረከት ነው፣ ባለስጦታ ነው። ይኸው አንዳንዴ ልጆች የራሳቸው እድል አላቸው፣ ይዞት የሚመጡት እድል አለ እና እውነት ነው። አንዳንዴ ቤተሰቦቻችን እባክሽ ውለጂ በድሉ ያድጋል ይባላል። አሁን ላይ እንደ ድሮ አይደለም። ድሮ ላይ ችግር የለውም። አሁን ላይ ግን ያው አብዛኛው ሰው በኢኮኖሚ አላደለ ነገሮችን የሆነ እንዴት ነው አራርቆ የሆነ በዲስታንስ ነው ነገሮችን የሚያደርገው። እና እንግዲህ ትላንትና እነ ቡዜ የሚያደርገው ነገር በጣም የሚያስደስት ነገር ነው። ለመናገር እንደውም በጣም ዘግይተዋል። ሩታ ከዚህ ፊት እንግዲህ የልጇ ማለት ክርስትና ብቻዋን እንዳከበረች አይነት ነገርም ተነግሯል። በትናንትናው ዕለት ደግሞ ያው ሰርፕራይዝም እና እንደ አላደለ ልጁንም እንደ ክርስትና እንደማስነሳት አይነት ነገርም ነው እየተባሉ የወጡ መረጆች አሉ። ግን ደስ የሚለው በጌታችን በኢየሱስ ክርስቶስ በልደት በዓል መሆኑ በጣም በጣም የሚያስደስት ነገር ነው። አብርሽ እንግዲህ ትላንትና ይህንን ቤት ሲገዛላት እንግዲህ በጣም ደስ እያለው እና በተለይ ልጇን እንድታሳድግ ከሀገር እንዳትወጣ እያንዳንዱ የሚያስፈልጋትን ነገር እሱ ማድረግ እንደሚችል ነው ሲናገር የነበረ። እውነት ለመናገር አብርሽ በጣም የልጅ አዋቂና የልጅ ሀብታም የሆነ ልጅ ነው። አዎ ለዛም ነው በዙሪያዎቹ ብዙ ልጆች ሆይ የሚሉት። ያው አንዳንድ አብርሽ እንዴት ነው ይሄ ተናግሮ የማሳመን ነገሩ ላይ ትንሽ ከበድ ይለዋል፣ የሆነ ሰዎችን ላለማስቀየም እንጂ እኮ ከዚህ ፊትም ሰዎቹን እነዛ አላስፈላጊ የሆኑ ሰዎችን ከህይወቱ ማውጣት ይችላል። እና ድጋሚ ላይ ስህተት እንዳይፈጠር ነው የምላችሁ። እውነት እኔ በጣም ደስ ያለኝ እንግዲህ የሄርሜላ ተከታዮች እንግዲህ የሆነ ማድረግ አይቻልም። ብትናደዱም ብትቃጠሉም እንግዲህ ውሃ እየጠጣችሁ እየተጎነጫችሁ ማለት ነው። ቤተሰብ እንግዲህ የ7.1 ሚሊዮን ብር ነው እንግዲህ በዲስካውንት በ5.1 ሚሊዮን ብር እንግዲህ የቤት ስጦታውን ያበረከተላት። ያ ደግሞ እጅጉን የሚያስደስት እውነት ለመናገር በተለይ አሁን ላይ የሰው ልጅ በቃ መኖሪያ መጠለያ ካለው በጣም ትልቁና ዋናው ነገር ነው። ስለዚህ እሷም ደግሞ ልጇን ከቤተሰቦቿ ጋር በጋራ ማሳደግ እንግዲህ ቤተሰብ ነው፣ ልጅ ማለት ቤተሰብ ነው፣ ባል ማለት ቤተሰብ ነው። አብራ ፍቅር ማሳደግ እንዳለባት ነው ሁላችንም እንግዲህ የምንፈልገው። ግን ደግሞ በዙሪያ ያሉትን ነገሮች ማጽዳት አለባችሁ። ድጋሚ ስህተት እንዳይፈጠር፣ ድጋሚ ነገሮች ወደ ነበሩበት እንዳይፈጠር። ያው ታውቃላችሁ ትላንትናም ብያችኋለሁ። ምናልባት ቤቱ ሰርፕራይዝ ላይሆን ይችላል። ይሄ የቴም ሪል ስቴት አብዛኛውን ጊዜ ያው አለ አይደለ ይሄ ለማስታወቂያ እንደዛ ነው ብር ተከፍሏቸው የሚባል ነገር አለ። ግን እንደዛ አይደለም። ለምን ይችላሉ፣ አቅሙ ስላላቸው ማድረግ ይችላል። ማድረግ ይችላል። እየሰራ ነው። ገብቷችኋል አይደለ? እንኳን ለእሱ አይቀርና ለአባቱም ከዚህ በፊት ያው ከፍዬ ያልጨረስኩም እንጂ ለአባቴም ገዝቼለታለሁ ብሎ ተናግሯል። ስለዚህ አብዛኞቻችሁ ማለት አውቀው ነው እነሱ እያንዳንዱ ነገር የሚሰሩ ድራማ ነው የምትሉም ሰዎች አላችሁ። ግን ድራማ አይደለም። እያንዳንዱ ስቴፕ ባይ ስቴፕ እያየን ያለ ነው። ግን ሄርሜላ ደግሞ ከሀገር ልትወጣ ነው ማለት በቃ አሁን ያለው ነገር ጥሩ ስላልሆነ
አብርሽ ወደ እሷ ጋር እንደማይመለስ ስላወቀች ከሀገር ልትወጣ ነው። የተለያዩ ነገሮችም ይባላሉ። ያው ሄርሜላ ሩታ የሆነ እንደዚህ ልታረጋት ነው በዚህ ወጥቶ ብቻ ሶሻል ሚዲያ ላይ በጣም የተለያዩ ነገሮች እንሰማለን። ግን እኛ የምንጠብቀው ሌላ፣ የሚፈጠረው ነገር ሌላ። በጣም የሚገርም አሁን ትናንትና ከትናንት ወዲያ ሲመጡ ይሄ ነገር ይፈጠራል ብለን አብዛኞቻችን አልጠበቅንም። በጣም አስደንጋጭና ሰርፕራይዝ ነው ማለት ያልተጠበቀ ነገር ነው። ስለዚህ ሩታም እንግዲህ አዲስ አበባ መምጣቷ ለእሷም አድቫንቴጅ አለው በጣም ከቡታጅራ የተሻለ ነው። ከብዙ ጓደኞቿ ጋር ትገናኛች። ቡታጅራ ላይ ምንም የጎደላት ነገር የለም። ቤተሰቦቿ በዙሪያ ናቸው አሉ የራሷ የምትላቸው ሰዎች። ግን ደግሞ አዲስ አበባ ሲሆን አብርሽም አዲስ አበባ ነው የሚኖሩ። አብዛኞቹ አሉ አይደለ አዲስ አበባ ላይ ነው የሚኖሩት። እህቶቹም የአብርሽም አዲስ አበባ ነው የሚኖሩት። ሩታ በርግጥ ቤተሰቦቿ ያው ቡታጅራ ነው የሚኖሩት። ያው ግን ደግሞ ለሁሉም ነገር አዲስ አበባ ላይ ምቾት አለው። ለብዙ ነገር ይመቻታል ብዬ ተስፋ አድርጋለሁ። እውነት ለመናገር ሄርሜላ ትንሽ ሰሞኑን እንግዲህ ያለችበት ሁኔታ ያው ጥሩ እንዳልሆነ ሁላችንም እናውቃለን። ምን ማድረግ አይቻልም እንግዲህ ማለት ምን ማድረግ ይቻላል? በቃ አንዳንድ ጊዜ የሆነ ሴት ልጅ ክብሯን ስታስጠብቅ ነው። ሩታ እንግዲህ ክብሯን ስላስጠበቀች መገኘት የሌለባት ቦታ መገኘት እንደሌለባት ማለት በተግባር ነው ያሳየችው። በተግባር በቃ እኔ እናንተ ከዚህ በኋላ መቀጠል አንችልም፣ በቃ እኔ አንተ እንደፈለግክ እየሆንክ እየመጣ የምቀበል ሴት አይደለሁም ብላ አይደለ ከአብርሽ ቤት ለመውጣት የሞከረችው። በዛ ሰዓት ነው ሄርሜላ ገብታ እሱን ትሪት ለማድረግ የተለያዩ ነገሮችን ለማድረግ አለ አይደለ። በነገራችን ላይ ወንድ ልጅ ካልወደዳችሁ ምንም ብታረጉለት ከእናንተ ጋር የሚኖር እንዳይመስላችሁ። በዚህ አጋጣሚ እህቶቼ ማለት ነው ወንድ ልጅ ካላፈቀረች ካልወደደች፣ ይሄ ወንድ ልጅ ሆዱን ይወዳል። ወንድ ልጅ ገረመሬ ነው አይሰራም። አንቺን ካልወደደች ነቲንግ ምንም ማለት አይደለም። ግን የሚወድሽ ከሆነ ነው ለአንቺ ዋጋ የሚከፍለው። አያችሁ አይደለ? ሩታን ስለሚወዳ ስለሚያፈቅራት ነው እንጂ የልጁ እናት ብቻ ስለሆነች ልጅም ስለወለዳችሁ አይደለም። በነገራችን ካላፈቀራችሁ ወንድ ልጅ ምንም ይሄ አንዳንድ ጊዜ ልጅ ወልደው የሆነ ለማሰር ይሆናል አይደለ? በልጅ ስታስሩት የማይሄድ ብራ የሚሳችሁ ነው አይደለም። ወንድ ልጅ ሆዱን ይወዳል አይወዳል። ግን ደግሞ ሆዱን የሚወደው አንቺን አፍቅሮሽ አይደለም። ለሆዱ ሲል አለም አንቺ የሚያፈቅርሽ በቃ አለ አይደለ። ፍቅር ማለት ስጦታ ነው፣ ከእግዚአብሔር የሚሰጥ በረከት ነው። አንዳንድ ሰዎች ፍቅር ራሱ ምን አይነት ነው የሚሉ አሉ። ፍቅርን የሚያውቁ ሰዎች አሉ። እነዛ ሰዎች ደግሞ ያልታደሉ ናቸው በእኔ አስተሳሰብ ማለት ነው። እና ስለዚህ ሄርሜላዬ እኔ ቆንጆ ነሽ፣ ምንም የሚገውልሽ ነገር የለም። ሸበላ ነሽ፣ ምንም የሚወጣልሽ ነገር የለም። ግን ደግሞ የሴትነትሽን ክብር ስትጠብቂ አላላ የሴትነት የሆነ የራሱ ውበት አለው። የሆነ በቃ የራሱ የሆነ ለዛል ያንን ደግሞ አንቺ እያሳጠሽ ነው። በተለይ ሶሻል ሚዲያ ላይ በጣም ከባድ ነው የሆኑ ነገሮችን ማስቀመጥ ለነገ ህይወታችን በቃ አላደለም ምስቅልቅል ነው የሚያደርግብን። ነገ ታዋቂ በምንሆን ሰዓት ነገ የሆነ ደረጃ ላይ ስንደርስ የታችኛው ማንነታችን እላኛው ላይ ወጥቶ የማይሆን ስብና ነው የሚሰጠን። ስለዚህ ከእንደዚህ ነገሮች ብትቆጠቢና አንቺም የራስሽ ላይፍ ብትኖሪ ከእነሱ ቤት ብትወጪ ዳግመኛ ወደ እነሱ ቤት ባትገቢ። አዎ የሰው ልጅ እኮ በሰላማዊ መንገድ መኖር ይቻላል። ይሄ ፍሬንድሺፑ እንዳለ ይሄ ጓደኝነቱ የሆነ ቤተሰባዊነቱ መኖር ይቻላል። ገብቷችኋል? በግሩፕ ቪዲዮ እየሰራችሁ በግሩፕ የራሳችሁን ቲም ፈጥራችሁ እንደ ድሯችሁ መምጣት ትችላላችሁ። ስለዚህ አንዳንድ ሴቶችም አሉ ይሄ ከባልዳር ወንድ ጋር የሚማግጡ የሆነ እንዴት ነው። በነገራችን ላይ ወንድ ልጅ እኮ ጎሎበት አይደለም ወደ ውጭ የሚሄዱ ጎሎበት አይደለም የሚሄደው። እንዲሁም ከቤት የሚወጣ ወንድ እኔ እንደራሴ የሚመስለኝ ማለት ከቤት የሚወጣ ወንድ ሌላ ቦታ የሚማግጥ ወንድ ከቤት ጎሎበት ሲሆን ቤቱ ምንም ስላልጎደለበት እና በቃ ያችኛዋ ቤት ያለችው ሴት ሁሉ ነገር ስለምታሟላት የሆነ በቃ አይደል የቤታችንነት ስሜት ስለሚሰማው የመሸነፍ ስሜት ስለሚሰማው ነው እንጂ ወደ ውጭ የሚሄደው ምንም ጎሎበት አይደለም። ዞር ዞር እኮ ሚስቱ ጋር ተመልሶ የሚመጣው እና ቤተሰብ ለማንኛውም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።